ትሁት ልጇ ጋር ተገናኘች። አቶ ገዛሀኝ ደውሎ እንግዲህ ትሁት ወደ አጎቷ ከሄደች በኋላ ደውሎ ልጅሽ ቤት መታለች እና በፍጥነት ድረሺ ብሎ ሲጠራት ነብሳሩ ሳታውቅ እየሮጠች ስትመጣ ልጇን እቤት ውስጥ ነበር ያገኘቻት። ከ4 ዓመት በኋላ ነበር ልጇን ያየቻት። ልጇ በደንብም እናቷ እንደሆነች አታውቅም። ምክንያቱም ያሳደገቻት የትሁት እህት ስለሆነች ትሁት እናቷ መሆኗን አታውቅም። እጅግ በጣም ነበር የደነገጠችው። ለመሆኑ ልጅህን ወደ ቤትህ አመጣሃት? ልጄን የሚቀጥለው እርምጃ ምንድን ነው አለችው። አየሽ፣ ልጅሽን በእጅሽ አምጥቼ ሰጠሁሽ። አንቺም አለሜን በእጅ አምጥተሽ እንድትሰጭኝ እፈልጋለሁ። እንደገና ደግሞ ይሄንን ካላደረግሽ ክሱን ናቲ እንዲተው አድርጊ አላት። አልችልም፣ እኔ ጋ አለሜም የምትባልም ክሱንም እንዲተው አላደርግም። ልጄንም አንድ ነገር ማድረግ የለብህም ነበር ያለችው። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አለሜና ናቲ በስልክ ካወሩ በኋላ ናቲ ሊረጋጋ አልቻለም። አለሜም እያለቀሰች ወደ አባባ ነበር ስልኩን የሰጠችው። አባዬም ናቲ ልጄ ተረጋጋ፣ በኋላ ስትረጋጋ ትደውልላታለህ። አንተም ተረጋጋ፣ እሷም ትረጋጋ። ሁለታችሁም መኖራችሁ ለእናንተ ትልቅ ዋጋ አለው። ስለዚህ የምታደርገውን ነገር ቀስ እያልክ ተራመድ አለው። እሺ አባዬ፣ በጣም አመሰግናለሁ፣ እናቴን አደራ አለና ስልኩን ዘጋ። ስልኩን ከዘጋ በኋላ እንግዲህ ፖሊሱም ወደነ አቶ ገዛሀኝ ቤት መጥቶ ስለነበረ ቤቱን ካየ በኋላ አመሰግናለሁ፣ መልካም ቀን ብሎ ወጣ። እጅግ በጣም ተደናገጠ አቶ ገዛሀኝ። ለሚስቱም የተፈጠረውን ነገር ሁሉ ነገራት ለቤቲ። ምን እየተካሄደ ነው አለች። አላቅም፣ ይህንም ያን ያደርጋል ብለህ ትገምታለህ ስትለው እኔ አላቅም ማን እንደሚያደርግ፣ ትሁት ትሁን እንዴ አለ። ትሁት ይሄ ልታደርግ አትችልም፣ ምክንያቷም ልጇ በእጅህ እጅ ውስጥ እንደሆነች ታውቃለች። በጭራሽ ይህን እርምጃ ልትራመድ አትችልም አለችው። ሚስጥሬን የሚያቅሰው ከሆነ ይህን ያደረገው መቀመቅ እንደምገባ አውቃለሁኝ፣ ደግሞ እስርን በጣም እፈራለሁ አለ። እስርን ማንም ይወዳል አለች ቤቲ። ስለዚህ ነገራቶች እንዳይበላሹ ፈራለሁኝ አለ። ቤቲ ናቲን ካገኘችው በኋላ ፖሊስ ቤት ድረስ ያመጣኸው አንተ ነህ አለችው። አዎ አለ በድፍረት። እኮ ለምን አለችው። የምትሰሩ ስራ ቀላል ነው እንዴ? ለምን ብለሽ ትጠይቀኛለሽ እንዴ አላት። ይሄ መፍትሄ ነው ብለህ ታስባለህ አለችው። ያሰብኩትን ሁሉ ማድረግ እችላለሁኝ፣ በቅርቡም ደግሞ ከዚህ ከቤት እንደምትወጡ እርግጠኛ ነኝ አላት። እሷም አለች ኧረ እባክህ አለችው። እንዴት ብለህ ነው ከዚህ ከቤት የምታስወጣኝ ብላ የባንኳን አካውንት ስታሳየው ይሄ በስህተት ሊሆን ይችላል፣ አንድም ነገር ላንቺ ሊኖርሽ አይችልም አላት። እኔ እናንተ ከተስማማን ይሄ ሁሉ ነገር ላንተ ሊሆን ይችላል አለችው። በጭራሽ አልፈልግም፣ እንግዳስ ገረድ ለገረድ እግር እግር ስራ ሂድ አለችው። እመንኝ አንድ ነገር ልንገርሽ አላት። ትሁትን ሚስት ያደርጋታለሁ አላት። ድህነት አምሮሃል እንዴ አለችው። የብር ድህነት ተሰርቶ ይገኛል፣ የአይምሮ ድሃ እንደናንተ ከመሆን አላት። እጅግ በጣም ተናደደች። ትሁት ጋር ሄደችና ትሁት አለቻት። አቤት አለች። ይህን ነገር ማን ያደርገዋል ብለሽ ታስቢያለሽ ስትላት እማቀውም ነገር የለኝም፣ ልጄ ግን አንድ ነገር ትሆንና እመኑኝ ሁላችሁንም አጠፋችኋለሁ አለቻት። ትሁት እንዴት ነው አንቺ ቆይ ከአለሜ ልጅሽን የምታስቀድሚው አለቻት። እንደ ሰው እንደዛ መርጫለሁኝ፣ ልጄ ግን ምንም በማታውቀው ነገር ብትተዋት ይሻላል አለች። ልትሰማ ፈቃደኛ አልነበረችም። ቢሆንም ግን
ነገራቶችን ቀስ እያልሽ ተራመጂ ትሁት አለቻት። እሺ ብላ ትሁትም ዘወር አለች። አቶ ገዛኸኝም ትሁትን ጠየቃት። የምታውቀው ነገር ካለ ሲጠይቃት እኔ ምንም የማውቀው ነገር የለኝም፣ ልጄንም እባክህ ልቀቅልኝ አለችው። አትስጊ፣ ልጅሽ በጣም ጥሩ ሁኔታ ላይ ናት፣ ስለ ልጅሽ አትሰቢ አላት። ቤቲ የትሁትን ልጅ ምን ደህና እንደሆነች እንደተሻላት በጥብቅ ጠየቀች። ገዛኸኝም አዎ ደህና ናት፣ አትሰቢ፣ ግን ወደ ቤት አመጣታለሁኝ። ከዛስ በኋላ አለችው። ወደ ቤት ካመጣኋት በኋላ ትሁት ናቲን ክሱን እንድታስቀረው ማድረግ አለባት። እሱ እሺ ባይልስ አለችው። እሺ ይላል። በትሁት ከመጡበት እሱ ምንም የማያደርገው ነገር የለም አለ። አሁንም በር ተቆረቆረና በሩን ልትከፍት ሄደች ቤቲ። ጸጥታ አስከባሪ እንደሆነ ባለፈው መጥቶ እንደነበር ነገራት። ኦ አንቺ ጋር አልተዋወቅንም አለና ስሙን ነገራት። ሰላም አላት። ቤት ይባላለሁ አለች። አውቅሻለሁ፣ የመጀመሪያ ባይሽም በስም አውቅሻለሁ አላት። ቤቱን ከፈተሸ በኋላ አሁንም ተመልሶ ሄደ። ናቲ እጅግ በጣም ተናዷል። ጸጥታ አስከባሪውም ወደ ቤት ሂዶ ምንም ሳይሰራ እንደተመለሰ ተናደደ። ናቲ ተረጋጋ አለው። ነገራቶች ሁሉ ከአቅማችን በላይ እንዳይሆኑ እፈራለሁ። አባቴ እኮ በጣም እጅግ ብዙ ወንጀል ያለበት ሰው ነው። ከፈለክ ወደ ቢሮ ሂደህ ወረቀቱን ሳያሸሽ ማግኘት ትችላለህ። አውቃለሁ ወንጀለኛ ነው፣ ግን መረጃዎችን ደግሞ መሰብሰብ ግድ ነው። ህግ ማስረጃ ይፈልጋል አለው። የትሁትን ልጅ ማገቱ ራሱ አንድ ማስረጃ አይደል እንዴ አለው። እኮ ናቲ ችግር የለውም ተረጋጋ፣ ነገራቶች ሁሉ ይስተካከላሉ። መረጃ በሰፊው ማሰባሰብ ስላለብን ነው አለው። እሺ በቃ አለ። ናቲ እና ቤቲ ተገናኙ። ፖሊሱ ጋር ተገናኝተህ እንደምታወራ በፎቶ ደርሶኛል አለችው። አንቺ ሁል ጊዜ ዝም ብለሽ ከኋላ እየተከተልሽ ፎቶ ማንሳት ብቻ ነው እንዴ ስራሽ አላት። ይህም ትልቅ ማስረጃ ነው፣ ደግሞም ይህንን ስላደረግኩ ብዙ ካሳ አገኝበታለሁ አለችው። አይገርምም? ምን አይነት ጭንቅላት ነው ያለሽ አላት። እጅግ በጣም ትገርሚያለሽ፣ አሳፋሪ ነሽ አላት። እሷም ተናደደች። ለአቶ ገዛኸኝ አጎቷ ጋር መሄድ እንደምትፈልግ ትሁት ጠየቀች። ትሁት አትሄጂም፣ አይሆንም። እንዴ ለምንድን ነው የምከለክለኝ? አጎቴን ማየት ፈልጋለሁ፣ ቆየው ካየሁት። ደግሞም ልጄ አንተ ጋር አይደል እንዴ? ምን የሚያስፈራህ ነገር አለ? ደርሼ እመለሳለሁ አለች። እሺ በቃ ብሎ ፈቀደላት። ግን ከኋላ እየተከተላት ነበረ። እሷም ስላየችው በስተመጨረሻ ባልሆነ መንገድ ሄደችና መኪናውን አቁሞ ሲከተላት በሆነ ዛፍ ተደብቃ አለፋትና ጠፋችው። ለቤቲ ደውሎ እየተከታተላት እንደነበረና እንደ ጠፋችው ነገራት። አይታለች አለችው። አይ አላየችኝም አለ። እና ሳታይህ ነው እንዴ? አዎ እየተከታተልኳት ነበር። የት እንደገባች ላያት ግን አመለጠችኝ አለ። ሳታያት ሆነ አመለጠችኝ ሳይሆን ጠፋችኝ ነው የሚባለው አለችው። እሺ እንደፈለግሽ መተርጎም ትችያለሽ አላት። ትሁትና አለሜ ተገናኙ። በናፍቆት ተሳሳሙ። ቁጭ ብለው እያወሩ እያለ ስለ ልጇ ታነሳለች።
ናቲ ክስ መስርቷል አለች። አረ እባክሽ ልጄን የሆነ ነገር እንዳያደርግብኝ አለች እናት። አለሜ ልጅሽን ምንም አያደርገው፣ የኔስ ልጅ አታሳዝንሽም እንዴ አለች። ትሁት እንደዛ ማለት አይደለም፣ በቃ ይቅርታ አለች። እሺ የምበሉ ልስራላችሁ ብላ ወደ ኪችን ገባች። አባዬም ተከትሏት ገባ። ምን አዲስ አለ አላት። አባቴ ሊመጣ ነው። በስንት ዓመቱ መሳሪያ የጣለውን ቀስ አሁን ነካክተው ቀሰቀሱት። እባክህ አባዬ ምከርልኝ አለችው። አንቺ ታዋትዩም እንዴ? ተው ብዬው ነበረ። ነገሩ አይፈረድባቸው። የአይናቸው ማረፊያ የሆነችውን ልጃቸውን ቀምተው እንዴት ነው ዝም የሚሉት? በቃ ቶት አትሰቢ፣ ነገራቶች ሁሉ ቀስ ብለው ይስተካከላሉ አላት። አለሜ ወደ ኪችን ገባችና እናንተ ምንድነው ተደብቃችሁ እኔን ትታችሁ የምታወሩት አለች። አረ ምንም አይደለም አለችና ትሁት በቃ ወደ ሳሎን እንሂድ አለች። ሳሎን ላይ ቁጭ ብለው ልጄን ናቲን እንዳይገልብኝ እባክሽ ክሱን እንዲያቆም ንገሪው አለች። አለሜ የኔ ልጅ አትታይሽም እንዴ? በሆነ ባልሆነው ልጄ ታያለሽ። ልጅሽ ምን ይሆናል? ከ2 ዓመት በላይ እኮ ቆየ ካየሁት አለች። አባባም አሉ እሷም እኮ ከ4 ዓመት በላይ ሆነት። በቃ እሺ ብላ ትሁት ተናዳ ወጥታ ሄደች። አስከፋዋት እንዴ አለች አለሜ። አዎ አለሜ፣ ትሁት ለእናንተ ስትል ልጇን መስዋዕትነት አድርጋለች። አንቺ ደግሞ አሁን ልጄ ስትል ትንሽ ገፋት። በቃ ካስከፋዋት ይቅርታ በልልኝ አለችው። የትሁት ስልክ ጠራ። መንገድ ላይ እንደሆነች ገዛኸኝ ነበረ። ትሁት እንዴት ነሽ? የት ነሽ? እየመጣሁ ነው እየተመለስኩ። ልጅሽ ቤት ናት ሲላት እጅግ በጣም ደነገጠችና እየሮጠች ወደ ቤት እየገሰገሰች ሄደች። ትሁትና ልጇ ሲገናኙ እንግዲህ ያላቸውን ሪያክሽን የሚቀጥለው ክፍል እናያለን።